ተናስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናመሻችሁ። በዛሬ ዝግጅታችን የሳውዲ አረቢያ ኩባንያ እንግዲህ ስትራቴጂክ መባል በሚችል ሁኔታ አንድ ወደብን ተቆጣጥሯል። ኢትዮጵያ ይህን ወደብ ለምን እንደተወችው ማስተዳደር ምክንያቱ በግልጽ ባይቀመጥም፣ ሌላው ደግሞ በሚገርም ሳይድ ኢትዮጵያ የባቡር ሀዲድ ወደ ምጽዋ፣ አሰብ ወደ ጅቡቲ ለመዘርጋት አስባለች የሚልም እንግዲህ የዚህ ሁለት ቀን ዜና በጣም የሚገርም ነው። ሌላው ምንድነው የትግራይ ፖለቲካ መጨበጫ የሌለ ሆኗል። በደብረጽዮን በጻድቃንና በጌታቸው እስከ መቼ ነው የትግራይ ህዝብ ዋጋ የሚከፍለው የሚለውን አብረና ያለን በጣም አስቂኝ ፖለቲካ ነው። አንዳንዴ ያደክማል ለመስራት ራሱ። አብራችሁ ነው። መሪያውን ዘገባ ምን ጀምረው እንግዲህ የሳውዲ ኩባንያ ለኢትዮጵያ ጭነት ቁልፍ የመግቢያ ወይም የሎጂስቲክ የሆነውን የታጁራ ወደብ ለ30 ዓመታት ለማስተዳደር ስምምነት ተፈራረመ ነው። ይሄ ምን ማለት ነው? በቀጥታ ሳውዲ አረቢያ የኢትዮጵያ ኢኮኖሚ ላይ ጫናው አልታሳረፍ ማለት ነው። ከዚህ በፊት ዲፒ ወርልድ የሚባል የዩናይትድ አረብ ኤሚሬት ከጅቡቲ ጋር ለረጅም ዓመት የገባበትን ስምምነት ጅቡቲ አባራ ለቻይና ነው የሰጠችው። ዩናይትድ አረብ ኤሚሬት ከዛ ወደ ሶማሌላንድ ነው የገባችው። በርበራ አሁን እያለቀ ያለ ለኛ ተጨማሪ አቅም ይሆናል ይሰጣል የተባለ ወደብ እየመራች ነው ያለችው። ግን ይሄን ወደብ ጅቡቲ በይፋኛን ጠይቃን ነበር እንድናስተዳድረው ማለት ነው። አሁን ለ30 ዓመት የሳውዲ ኩባንያ ወስዶታል። በፊት ዲፒ ወርልድ ነበር ጅቡቲ ላይ ነበር። ይሄ በራሱ የሳውዲ አረቢያና የዩናይትድ አረብ ኤሚሬት ከጅቡቲ ጋር ያላቸውን ግንኙነት ያሳያል። ጅቡቲ ከዚህ በፊት ኢትዮጵያ አክሰስ ቱ ዘ ሲ በሚለው ሁኔታ ሐሰን ጉሌድ ብዙ ነገር ተናግረዋል ይባላል። በብዙ ሚዲያዎች ሰምተናል። አሁን የሳውዲ አረቢያ መምጣት ምን ማለት ነው? የሳውዲ አረቢያው ሬድ ሲ ጌትዌይ ተርሚናል የሚባል የታጁራ ወደብን ለ30 ዓመታት ለማስተዳደር ከጅቡቲ የወደቦችና ነፃ ቀጠናዎች ባለስልጣን ጋር ስምምነት ተፈራርሟል ነው የሚለው። ስምምነቱ መጋቢት ወር ውስጥ 2025 በሁለቱ ወገኖች መካከል በባህር ትራንስፖርትና በሎጂስቲክ ዘርፍ ትብብር ለማጠናከር ከተፈረመ የመግቢያ ሰነድ በኋላ የመጣ ነው ሲል ማሪታይም ኤክስኪዩቲቭ ነው። የኢትዮጵያ መንግስት በይፋ የተሰጠውን ጥያቄ ለምን እንዳልተቀበለ እኔ ብዙ አሳማኝ ምክንያት የለኝም፣ ማቀርበው ምክንያት የለም። ለምን ይሄን ሪጀክት እንዳደረገ ተገቢ ነው ብዬም አላምንም። እኔ ቀላል አክሰስ አይደለም። በተጨማሪም ስምምነቱ በኢትዮጵያና በሰሜን ጅቡቲ መካከል ያለውን የባለ ብዙ ትራንስፖርት ትስስር የማስፋፋት እቅዶች ጋር የሚጣጣም ነው የሚል ነገር ሰምተናል። አሁን ሳውዲ አረቢያ እዚህ ከመጣች እየሰማን ያለነው ሳውዲ አረቢያና ዩናይትድ አረብ ኤሚሬት ከፍተኛ ጦርነት ውስጥ ነው ያሉት። ሳውዲ አረቢያ የሸፈነቻቸው ሀገሮች አንዷ ዩናይትድ አረብ ኤሚሬት ሾልካ ወጣ ኩያ ነኝ ብላለች። ዩናይትድ አረብ ኤሚሬት ከዚህ በፊት ለ99 ዓመት ከኢሳያስ አገዛዝ ጋር መፈራረሟ ሚሞራንደም ኦፍ አንደርስታንዲንግ ከዚህ በፊት ዘግበነዋል። ብዙ ኒውሶች ላይ ወጥቷል። ምክንያቱም የማይታወቅ ሁኔታ ነው አሰብን ለ99 ዓመት ከወሰደች በኋላ የተፋረሱት። ጅቡቲ ላይ ገብታ ነበር። ከጅቡቲ መንግስት ጋር ጣልታ ነው የወጣችው። አሁን ሶማሌላንድ አለች። ሳውዲ አረቢያ እዚህ መጣለች። የት? ታጁራ ላይ። ነገ ደግሞ አሰብ ላይ ልትሄድ ትችላለች። ለምን? በኢሳያስና በሳውዲ አረቢያ መንግስት መካከል አሰብን ለማልማት ከዚህ ዛሬ 1 ወር በፊት ብዙ ዘገባዎች ነበሩ። የሳውዲ አረቢያ መንግስት በእርግጥ አስተባብሏል። ይሄ ባለበት ሁኔታ የኢትዮጵያ እንግዲህ የምድር ባቡር ኮርፖሬሽን ድንገት 1.5 ቢሊዮን ዶላር የሚያወጣ ፕሮጀክት የባቡር ዝርጋታ ላካሄድ ነው አለ። በተለይ አሰብና ምጽዋ ላይ መሆኑ ፖለቲካው በጣም ነው ግራ የሚገባው። ዓለም በአሁን ሰዓት በኤርትራ መንግስትና
በኢትዮጵያ መንግስት ግዙፍ ጦርነት ይዋለዳል ብሎ መስጋት ብቻ ሳይሆን ሁለቱ መንግስታት በተባበሩት መንግስታት ጠረጴዛ ላይ አንዱ አንዱን የሚከስ ከአንድም ሁለት ደብዳቤ አስገብተዋል። የሚዲያው ጦርነት አያድርስ ነው። ሚዲያ ላይ የሚሰሙ ጥይቶች አሉ። መድፍ ሲተኮስ፣ ድሮን ሲተኮስ፣ ጀት ሲበር ሚዲያ ላይ አለ። በኢትዮጵያና በኤርትራ ድንበር ግን መሬት ላይ የለም። የሚገርመው እሱ አይደለም። በዚህ ጭንቀት ውስጥ 1.5 ቢሊዮን ዶላር የሚያወጣ የባቡር ዝርጋታ ነው። ከዚህ በፊት የተጀመረው የባቡር ዝርጋታ ከቱርክ ጋር እንግዲህ ለንደን ነው መሰለኝ ክስ አለ። እሱ በምን ሁኔታ እንደተቋረጠ አይታወቅም። የዚህም ዝርጋታ ወጪ ማን እንደሚሸፍን አይታወቅም። ከሁሉ በላይ ግን ከኤርትራ መንግስት ምንም በዚህ ጉዳይ የተባለ የለም። የኤርትራ መንግስት ከኢትዮጵያ መንግስት ጋር ሳይነጋገር ይሄ ዝርጋታ ሊካሄድ አይችልም። እኛ እንደምናስበው አይመስልንም። ለምን? የኢትዮጵያ መንግስትና የሻዕቢያ መንግስት ላለፉት 7 ዓመታት ቢያንስ ለውጥ መጣ በተባለ እንኳን 3 ዓመታት አሰብን ከዓለም ባንክ የሚሆን ከሆነ ብቻ ብድር ወስደው በጋራ አልምተው በጋራ የሚጠቀሙበት ኦፖርቹኒቲ ነበር ወይም መልካም እድሎች ነበሩ። እነሱ መልካም እድሎች የፌዴራል መንግስትና የኤርትራ መንግስት በጋራ ከትግራይ ኃይሎች ጋር በተደረገ ጦርነት ሂደት ነው የተቋጨው። ውጤቱንም ተከትሎ በኢትዮጵያ መንግስትና በኤርትራ መንግስት ልዩነት ሁላችንም እንደምናውቀው የአደባባይ ሚስጥር ነው። አሁን የትግራይ ፖለቲካም ራሱን ችሎ የቆመ አይደለም። ሌሎቹን አስተባብሮ ለመንግስትነት የበቃም ፖለቲካ በሻዕቢያና በፌዴራል መንግስት የሚጠረጠሩ ሁለት የተለያዩ ኃይሎች በሚመስል ደረጃ እንዳለ እየተዘገበ እያየን ነው። አንዳንድ ምልክቶችም እያየን ነው። በኋላ እንመለሳለን። አሁን በየትኛው ንግግርና ድርድር ወደ ምጽዋና ወደ አሰብ ባቡር ለመዘርጋት የሚመጣበት ሁኔታ ብዙ ግልጽ አይደለም። ይሄ ዜና ልክ ሲመጣ ሳውዲ አረቢያ ታጁራን ወስዳለች ከጅቡቲ ለኛ የቀረበው። ዩናይትድ አረብ ኤሚሬት በርበራን ይዛለች። በሶማሌላንድና በሶማሊያ ያለው ፖለቲካ እንደተጠበቀው ነው ማለት ነው። ለዚህ ነው የአፍሪካ ቀንድ የመካከለኛው ምስራቅ የቀዝቃዛው ዘመን ፖለቲካ ነው የሚባለው። ሶማሊያ ውስጥ ብትገቡ ቱርክና ኳታርን በአንድ በኩል ታገኛላችሁ። ግብጽ፣ ሳውዲ አረቢያ በፊት ዩናይትድ አረብ ኤሚሬት አብረው ተሰልፈው ነበር። አሁን ደግሞ እዛ ሲገቡ ግብጽ፣ ዩናይትድ አረብ ኤሚሬትና ቱርክ ትልቅ ሚና አለን የሚል ሶማሊያ ውስጥ ታገኛላችሁ። አሁን ጅቡቲ ነበር የቀረችው። ሳውዲ አረቢያ ከዚህ በፊት ዩናይትድ አረብ ኤሚሬት የነበራትን ሚና ተክታ ገብታለች። የሶማሌላንድና የኢትዮጵያ ሜሞራንደም ኦፍ አንደርስታንዲንግ ሁላችን የምናውቀው ነው። በኋላ እንደውም የሶማሌላንድ ፕሬዚደንት የነበሩት እኔም የኢትዮጵያ መንግስት አልተዘጋጀንም ለጫናው በዛው ቀረ ብለዋል። ግን ያ ሜሞራንደም ኦፍ አንደርስታንዲንግ በኢትዮጵያ ዲፕሎማሲ ላይ ያስከተለ ዋጋ በጣም ከባድ ነበር። እሱን ተከትሎ ጊሌም ብዙ ተናግሯል። ኢሳያስም ከዛ የቀይ ባህር ህብረት የሚል በሱ ላይ እንደገና ሶማሊያና ግብጽ ሻዕቢያ አንድ ላይ ተደራጅተዋል። ይሄን የምታዩት ጠቅላላ የጂኦፖለቲካል መስቀልቅሉ እንዴት ነው የተከሰተው የሚለው ብዙ ገጽ ወሬ ነው። ግን የሳውዲ አረቢያና ዩናይትድ አረብ ኤሚሬት አዲስ ኃይል ሆኖ መጥቷል ማለት ነው። ወይ የነበሩ እንደ አዲስ ብቅ ያሉ ማለት ነው። ስለዚህ አሁን ምንድነው እዚህ ላይ የሚለው የኢትዮጵያ ኮርፖሬሽን ባቡር ኮርፖሬሽን ወደ 1.5 ቢሊዮን ዶላር ብያቸዋለሁ። ወደቦቹ ለሰሜናዊ ኢትዮጵያ አካባቢዎች ቅርብ ናቸው ነው የሚለው። ይሄ ለፖታሽ ማዕድን ቁፋሮ በአፋር ይወጣል የተባለ ነው። እስከዛሬ እየወጣ ያየነው ነገር የለም። ወደ ውጭ የሚላኩ ምርቶች የሚባል ነገር አለ። ትግራይ በርግጥ የሚላክ ምርት ነበራት።
እና አልመዳም ይልኩ ነበር አሁን ዱቄት ሆኗል ትግራይ ውስጥ በሰፕላይ ኢኮኖሚ በሰፕላይ ቼን ውስጥ በአቅርቦት ላይ ያላት ሂደት ሞተ በመቶ የተቋረጠ ነው ሞሶቦ ነው መሰለ የሚሰራው እንዳለ ሆን ተብሎ ባይ ዲዛይን ትግራይ ከጨዋታ ውጭ ሆናለች ለምን ወደብ በዚህ ደረጃ ተገናኝቶ እንደተነሳ አይታወቅም ዋናው ጥያቄ ግን የኤርትራ መንግስት በዚህ ላይ ያለው ነገር የለም ግን እንዲሁ ስንከፋፍተው የሆነች ላይን ስናይ የዩናይትድ አረብ ኤሚሬትና የሳውዲ አረቢያ አዲስ ጨዋታ ግን ብቅ ብሏል ይሄን ጨዋታ በሰለጠነ በብሔራዊ ጥቅምን ያማከለ የኢትዮጵያ ውጭ ጉዳይ ሚኒስትር መስሪያ ቤት ይጫወተዋል አይጫወተውም ወደፊት ምን ያው ነው ግን አዲስ ኳሳውን ተጥሏል ሳውዲ አረቢያ ይዛ ገብታለች ዩናይትድ አረብ ኤሚሬት የታለች ሶማሌላንድ ውስጥ አለ በሶማሌላንድና በሶማሌ ውስጥ ማን መጣ ማለት ነው አንድ አሜሪካ የሶማሌላንድን ዕውቅና ለመስጠት እየፈለገች ነው ቻይና አንድ ፖሊሲ በሚል ጉዳይ ከሶማሊያ ጋር ቆማ ሶማሌላንድ የማይሞከር ነው እያለች ነው ሶማሌላንድ ደግሞ ከማጋ ህብረት ፈጥራለች ከታይዋን ጋር ፈጥራለች የታይዋን ጉዳይ ለቻይና ቁጥር 1 የውጭ ግንኙነት ፖሊሲ ጉዳይ ነው አሁን ጅቡቲ ላይ ሳውዲ አረቢያ መጣች ማለት ነው ስለዚህ ጨዋታው በጣም እየተጋጋለ ነው ማለት ነው በዚህ ውስጥ የኢትዮጵያ መንግስት በምን አይነት ኃይል አሰላለፍ ውስጥ በምን አይነት የሰለጠነ የዲፕሎማሲ ሁኔታ ውስጥ ይታያል ይከሰታል የሚለውን ወደፊት የምናየው ግን በሚቀጥሉት አመታት የወደቡ አመታዊ ጭነት የመያዝ አቅም 5 ሚሊዮን ቶን እንደሚደርስ ይጠበቃል ይሄን እንግዲህ የሚያለማው ማን ነው የሳውዲ አረቢያው ኩባንያ ነው ተመራጭ ባለ ብዙ አገልግሎት መስጫ ጣቢያ ሰጣለሁ ጅቡቲ ላይ ሲያለማ የማንን ኢኮኖሚ ታርጌት አድርገው ነው የኢትዮጵያ በርበራ ላይ ዩናይትድ አረብ ኤሚሬትስ ስታለማ የማንን ታርጌት አድርገው ነው የኢትዮጵያ ይሄ በራሱ ብዙ ገጾሬ ነው በዚህ መሃል ወደ ጅቡቲና ምጽዋ የሚዘረጋው ባቡር የማንን ኢኮኖሚ ታርጌት አድርገው የኢትዮጵያ ስለዚህ እነዚህ ነገሮች ስንሰበስባቸው አዲስ የሆነ የጂኦፖለቲካል በተለይ ኢኮኖሚን ቤዝ ያደረገ እየተወለደ መሆኑን ያሳየናል ማለት ስቲል ግን ከኢሳያስ መንግስት የተባለ አንድም ነገር የለም ግን ጥልፍልፍ ያለ ፖለቲካ እንዳለ እንረዳለን ማለት ነው የመጀመሪያው ዘገባችን ይሄ ይመስላል ፈንታሌዎች ነን አብራችሁን ቆዩ ሌላው እዚህ ጋር የምናነሳው በጣም የሚገርም ስልጣንና ገንዘብ የቀመሰ ሰው እዳ ነው በነገራችን ላይ ከቢዝነስ ፕላን ውጪ ወይ በእውቀት በመነገድ ያልመጡን ሀብቶች የቀመሰ የህዝብን ስልጣን በአንድም በሌላ መልኩ ነጥቆ የቀመሰ ሰው አደገኛ ነው ለዚህ ዋናው ምሳሌ የጅቡቲው ፕሬዝዳንት ነው ኢስማኤል ኦመር ጊሌ ማፈሪያው ነው ሰውዬ ማለት ማፈሪያ የዛሬ 6 ወር ፈረንሳይ ታሞ በዊልቸር ነው የመጣው መቆም እንኳን አይችልም ይህ ሰውዬ ህገ መንግስት አሻሽሎ ለ6ኛ ጊዜ ሊመረጥ ነው የአፍሪካ ቀንድ ማለት ይሄ ነው መቆም የማይችል ማለት ሰውዬ አሁን ምንድነው ያደረጉት በአፍሪካ ቀንድ የምትገኘው እንግዲህ ጅቡቲ ትንሽ ነች ከ75 አመት ካለፈ ለፕሬዝዳንት መወዳደር እንደማይችል ይደነግጋል ይሄ 77 አመት አዛውንት ዊልቸር ላይ ሲቀመጥ የሚውል ማለት ነው በ2026 ወዳደራለሁ ይላል ለዚህ ነው የአፍሪካ ቀንድ የማይጸዳው 80% ህዝብ ይደግፈኛል ይላል የአፍሪካ ህዝብ አብዛኛው ስለ ድጋፋቸው የሚያወሩት በሚያስተዳድሩ ቴሌቪዥን እንጂ መንደር ውስጥ ባሉት ሰዎች
ትክክለኛ አእምሮ እንዳልሆነ 1000 ነገር ማቅረብ ይቻላል። እና ይህ ሰውዬ የእድሜ ገደቡን ለማንሳት የቀረበውን ህገ መንግስት ማሻሻያ ትላንትና ውድለት በስብሰባ ላይ በተገኙ በ65 የፓርላማ አባላት ሙሉ ድጋፍ አግኝቷል ማለት ነው። አንድ ፓርቲ ነው አይደለም፣ ሙሉ 2 እጥፍ ሊያገኝ ይችላል። የአፍሪካ ፖለቲካ ለዚህ ነው ማለት እድፈቱ፣ ሽታው፣ በሽታው ማለት አንድ ፓርቲ ይከመራል፣ ከዛ ህዝብ የሆኑ ደግፎኛል ይላል። ጊሌን አሁን ለ6ኛ ጊዜ እንዲወዳደር ልናየው ነው ማለት ነው። ይሄ ብቻ አይደለም። የካሜሩኑ ፕሬዝዳንት 92 ዓመቱ ነው። አንድ ሌላ የበሰበሰ አለ። በሚያሳፍር ሁኔታ የ92 ዓመት ሰው ነው አሸንፍ ያለው ነው ዲክሌር አድርጓል። ይሄ በሽታ ነው። ምን ታረጉታላችሁ? ህመም እኮ ነው። በየቦታው ያለ ህመም እኮ ነው። ስልጣንና የህዝብን ሀብት መመገብ የለመዱ ሰዎች ለአፍሪካ ህዝብ ዕዳዎች ናቸው። እኛም ሀገር የምታዩት ነው። አንድም የንግድ ድርጅት የሌለው ሰው የ60 የ70 ሚሊዮን ብር መኪና የሚነዳበት ጉደኛ ሀገር ነው። ከኢህአዴግ ሲወራረስ የመጣ ነው። ብልጽግናውን በእርግጠኝነት ማለት ሙስና የሚዘገንን ነው። ኢህአዴግም ውስጥ አለ፣ ቀጥሏል። አንድ የብልጽግና የቢሮ ኃላፊ ድንገት ብትይዙት ለ5 ለ6 ድሮ አነስተኛና ጥቃቅን በጀት የሚሆን ለብሶ ታገኙታላችሁ። ስልጣን ገንዘብ የለመደ ህዝብን ከባድ ነው። ዜራ ያሳያችሁ። ጊሌ የሚባል ሰው በስትሬቸር እየሄደ ህገ መንግስት ያሻሽላል። የ92 ዓመት ሰውዬ እኮ ፈረንሳይ ላይ ራሱ አይጸዳ በዳይፐር የሚጸዳዳ ሰው እኮ። ታዲያ እርግማን ካልሆነ ምንድን ነው? እንደዚህ አይነት ጎረቤት ነው ያለነው። ይሄ ነው ሳውዲ አረቢያን አመጣው የሚለን። አሁን ይህ ሰውዬ ከተወሰነ በኋላ ይወድቃል። በፈረንሳይ ቅኝ ግዛት የነበሩ ከነሱ እጅ የሚያወጣ ሀብት ያለው ከ10 በላይ ትልልቅ አገሮች ወታደራዊ ቦታ ወስደው የሚኖርባት ነው ጅቡቲ ማለት። ቻይና እንኳን ለመጀመሪያ ጊዜ ነው 10,000 ወታደር ያለው ጦር ሰፈር ስትገነባ። አሜሪካ፣ አውሮፓዎች አሉ፣ ጃፓኖች አሉ፣ ሳውዲ አረቢያ፣ ግብጽ ራሱ ጠይቃለች። ይሄ ዊልቸር ላይ ያለ ሰው ማለት ነው። ይሄ ሰውዬ ግን በሚያሳዝን ሁኔታ በእያንዳንዳችን የሎጂስቲክ ፍላጎት ላይ መወሰን የሚችል ነው። ትልቁን የኢትዮጵያ ኢኮኖሚ በዛ ስለሚሳለጥ ማለት ነው። እና አፍሪካ በአምባገነኖችና በስልጣን ጥም ባበዱ ሰዎች በቃ እየጠነባች ነው ማለት እንችላለን። እነዚህ ቀብር የቀራቸው ሰዎች ስንት ወጣቶች ባሉበት ሀገር ይሄ ህገ መንግስት ያሻሽላል። በነገራችን ላይ ዶሚኖ ኢፌክት ቀውስ ይጋባል። በነገራችን ላይ ህገ መንግስት ማሻሻል ሙሴቬኒ የሚባል ሰው ያለው እሱም ዘሰም ነው ወይ ለልጁ አለቅ አትሊስት እንኳን ቢባል ካጋሜ ራሱ ትልቅ ነገር ሰርቷል ሀገሩ። እዚህ ደረጃ መሄድ አልነበረበት፣ የሆነ ቦታ መቆም ነበረበት። ግን ስልጣን እና ገንዘብ የለመደ ሰው እጅግ አደገኛ ነው፣ አያድርስ ነው። ይሄ ከፍተኛ ለኔ በሽታ ነው። ለኔ ሳስበው ሲምፕሊ በሽታ ነው። ይሄ ነገር ይቅርታ አድርጉልኝ። ለዚህ ነው አምባገነኖች በፈለጉ ሰዓት ድምጽ የሚያፍኑት፣ የሚያስሩት፣ እስር ቤት የሚወረውሩት፣ አፍን ዝጋ የሚሉት የቀመስነውን አታቅም ያንተን የዲሞክራሲና የነጻነት ጥያቄ ብላው እያሉ። ጅቡቲ ላይ ያሉ በቲክቶክ እና በፌስቡክ በጣም አክቲቪስቶች አሉ፣ አደን ውስጥ ነው ያሉት። ሶማሊያ ውስጥ ሲገቡ ደግሞ ሼህ ሐሰን የሚባል አንድ ከክልሎች ፍላጎት ውጪ አንድ ሰው አንድ ድምጽ እየተባለ በጎሳ
ባበደ ፖለቲካ ውስጥ ካልቀየራችሁ ብሎ ከፑንትላንድ ጋር ይጋደላል፣ ከጁባላንድ ጋር ይጋደላል፣ ሌላ ሳውዘርን ፓርቲው ይጋደላል። ሶማሌላንዶች አያስደርሱትም። የሚያሳዝን ነው። እየዳከርን እንደ አፍሪካ እየዳከርን እየወደቅን ያለን። ሱዳን እንግባ እስቲ። የተባበሩት መንግስታት የእርዳታ ኃላፊው ከ260,000 በላይ ህፃናትና እናቶች ሲጅ ተደርገዋል በራፒድ ፎርሱና በሱዳን አርሚ መካከል በሚደረግ ጦር 260,000 ሰዎች እግዚአብሔር ያሳያቸው። የተባበሩት መንግስታት በአስቸኳይ ነው በሱዳን ምዕራባዊ ዳርፉር ክልል ውስጥ የሱዳን መንግስት ኃይሎች የመጨረሻ ምሽግ በሆነችው ኤልፋሽር ዙሪያ ከባድ ውጊያ በመካሄድ ላይ ነው ይላል። የዛሬ ነው። የተባበሩት መንግስታት በውጊያው ተይዘው የሚገኙ ሲቪሎች ከከተማው እንዲወጡ ለማስቻል የተኩስ አቁም። በነገራችን ላይ እኛ ሀገር በሽታ ነው። ቤትም መልኩ ታጣቂ ኃይሎች ሲዋጉ ንጹሃን ሲጅ ሊደረግ አይገባም። ሊርበው በረሃብ በጥም በበሽታ ሊገደል አይገባም። ሱዳን ውስጥ የሆነው ይሄ ነው። አሁን በሱዳን ዳርፉር ክልል እንግዲህ እርዳታ አስተባባሪ ነው ሰውዬ ነው አስቸኳይ የተኩስ አቁም ስምምነት እየጠየቀ ያለው። ለምን ከ200 ሩብ ሚሊዮን በሉት ሰው የሚበላው የሚጠጣ የለም፣ አሽገው ይዘውታል በቃ። ስለዚህ የሚያሳዝን ነው በቃ። ይሄ የአፍሪካ ቀንድ እርግማን በሉት። የሱዳን ቀውስ ከኛ ውስጣዊ ፖለቲካ ጋር በጣም በሚገርም ሁኔታ ተሰናስሎ ነው ያለው። እዛ ጋር ያለው ኢፌክት ዳይሬክትሊ ኢትዮጵያ ውስጥ ኢፌክት አለ። የኢትዮጵያም የኃይል አሰላለፍ ለውጥ ይመጣ ዳይሬክትሊ ኢፌክት አለ። እንደ ዶሚኖ ኢፌክት ነው። ዶሚኖ ስትጫወቱ ስታረጉ ታውቃላችሁ። ፖለቲክስ እንደዛ ነው። በተለይ ቀውስ በዛ መልኩ ነው የሚሄደው እና እዚህ ጋርም እንደሚለው የሚያስፈልጋቸው ሲቪሎችን በተመለከተ በሙሉ እንዲደርሱ ፈጣን እገዛ እንፈልጋለን። ያልተገደበ ሰብአዊ እርዳታ መፍቀድ አለበት። የአማራ ክልል ላይ በቀደም የዓለም ፕሮግራም ምን አለ? መተማና ምስራቅ ጎንደር ከፍተኛ ችግር ገጥሞኛል አለ። በትግራይ ውስጥ 366 ተደርጎ በጦርነት ከሞተ በላይ ተፈጅቷል። ዘሴም ቲንግ ዳርፉር ውስጥ እየተካሄደ ነው። ለምንድን ነው ይሄ የሚሆነው ካላችሁ በአፍሪካ ቀንድ የህግ የበላይነት በጦርነት ውስጥ የሚሳተፉ በዋር ክራይም አጌንስት ሂውማኒቲ፣ ኢትኒክ ክሌንዚንግ፣ ፉድ አስ አ ዊፐን፣ ሴክስ አስ አ ዊፐን፣ ሲጅ አስ አ ዊፐን በአፍሪካ ቀንድ እየተካሄደ ማናቸውም በየትኛውም የዓለም ፍርድ ቤት ተጠይቀው ለመጀመሪያ ጊዜ አሜሪካ ይሄን የራፒድ ሰፖርት ፈርሱን ጀነራል ዳጋሎን በጂኖሳይድ በዘር ጭፍጨፋ ከሰዋለች። የሱ ወላጅ እናት ወርቁን የምትመጠው ለመሬቱን የሚመጠው ደግሞ የዩናይትድ አረብ ኤምሬት ንጉሳዊ ቤተሰቦች ናቸው። የሱዳን ህዝቦች ዩናይትድ አረብ ኤምሬትን በሴኩሪቲ ካውንስል ለመክሰስ ብዙ ሞክረዋል። ትንሽ ህዝብ ከአቅሙ በላይ የታጠቀው በቢሊዮን ዶላር ያለው ንጉሳዊ ቤተሰብ በሚረጨው ገንዘብ ዳውን የሱዳን ህዝብ የሚያዳምጠው ጠፍቷል። በቢሊዮን ዶላር የሚቆጠር ወርቆች ዩናይትድ አረብ ኤምሬት ካዝና ከዳርፉር ይጫናሉ። በዳጋሎ ቤተሰብ ወንድማማቾች እዳው የሱዳን ህዝብ ነው። ሆን ተብሎ የሱዳን ህዝብ ከመሬቱ ይፈናቀላል። ለማ ለዩናይትድ አረብ ኤምሬት ስንዴ ማምረቻ። የሚያሳዝን ነው። በነገራችን ላይ የአፍሪካ ቀንድ ጡዘትና እብደት በጣም ነው የሚያሳዝነው። በኒውዮርክ እንግዲህ በሰኔ 2024 በአንድ ድምፅ የጸደቀ ሁኔታ አለ። የራፒድ ሰፖርት ፎርስ
በተለይ ዳርፉር አካባቢ ካሉ ራቁ ከተባለበት ኤሪያ ላይ መራቅ አልፈለገም። ስለዚህ እሁድ ዕለት የቀረበው ተኩስ አቁም ጥሪ የመጣው የመንግስት የሱዳን ጦር ኃይሎች ወታደሮች የሰራዊቱ ስደተኛ ዲቪዥን ዋና መስሪያ ቤት ራፒድ ሰፖርት ፎርሱ ከያዘ በኋላ ነው። በሀገሪቷ ምዕራብ የመጨረሻው የመንግስት ቁጥጥር ስር ያለችው ከተማ ላይ ለ18 ወራት ከባ ከተደረገ በኋላ ኤልፋሸርን መቆጣጠር ማጣታቸው የሚያሳዩ ሪፖርቶች አሉ። የሴንትራል ገቨርንመንቱ እንዳጣ ይሄን አካባቢ ግን ነፃ አድርጉት ተብሎ ታውጆ ነበር። ስለዚህ በ2023 በሁለቱ ተቀናቃኝ ወታደራዊ የመንግስት አንጃዎች መካከል የተቀሰቀሰው የእርስ በርስ ጦርነት ቢያንስ አስቡት 150,000 ሰው ገድሏል። በተለያዩ ነገሮች የተቆጠሩ ነው። ኤግዛክትሊ አንድ በአንድ የተለቀበት ሁኔታ የለም። በቀጥታም በተዘዋዋሪ ከተሰብ 150,000 12 ሚሊዮን ህዝብ ደግሞ ተፈናቅሏል ሱዳን ውስጥ። ያን የመሰለ የሚያምር ታላቅ ከተማ ታሪካዊ ከተማ ዛሬ በዚህ መልኩ ተቀራምተዋታል። ግብጽ፣ ሱዳን፣ ዩናይትድ አረብ ኤምሬት፣ አሜሪካ፣ አውሮፓ፣ ሩሲያ በቃ ያልገባ የለም። ሀገር ሲያረጅ ይሰፈርብሃል። ፈንታሎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ስለምንሄደው እኔ አድካሚ ነው ማለት የዚህ የትግራይ ፖለቲካ ግራም ያጋባ አድካሚ ነው። ሁለት ነገሮች ነው ማነሳው ነው። አንደኛው ብልጽግና ባቶ መለሰ በኩል የስምረት ፓርቲ ሲመሰረት የተናገረው አንድ ነገር አለ። ይሄው ምንድነው? ለኢትዮጵያ መጻኢ ብልጽግና ጉዞ ስምረት ፓርቲ ተጨማሪ አቅም ይፈጥራል ይላል። ግልጽ የሆነ ሶሊዳሪቲን ያሳየው የጌታቸው ረዳ ለሚመራው ራያ ላይ በተደረገው ህወሓት በዶክተር ደብረጽዮን ሌላ የምዕራብ ትግራይ ዞን ለመፍጠር ይሰራ ነበር። ደቡብ ትግራይም ማለት ነው። ከፕሪቶሪያ ስንጀምር ዶክተር ደብረጽዮን ሁለት ሰው ይወክላል፣ ጌታቸው ረዳና ጀነራል ጻድቃን። ጌታቸው ረዳና ጀነራል ጻድቃን ከፕሪቶሪያ ስምምነት በኋላ ይዘው የመጡት ስምምነት ሰነድ ይታወቃል። የነበረውን መንግስት እና በህዝብ የተመረጠው ምክር ቤት ሙሉ ለሙሉ የሚያፈርስ ስምምነት ነው ይዘው የመጡት። ደጋግመን ተናግረናል። ለዚህ ዋናው ተዋናይ ጌታቸውና ጻድቃን ናቸው። የገዢው ፓርቲ ብልጽግና የወጋኝ ህዝባዊ ወያኔ ሓርነት ትግራይ ነው ህዝብ አስተባብሮ፣ ሌላ ማቀው የለም። የትግራይ ዲፌንስ ፎርስ ይባላል አቅማል። ከህወሓት ጋር ብቻ ነው ወዳደረው አለ። ህወሓት ሳይሆን ከጌታቸው ጋር ተጣብቆ የተደራደረው ጀነራል ጻድቃን ነው ማይመለከተው። ምክንያቱም ፌደራል መንግስት ከህወሓት ጋር ነው ደራደራው ካለ ብዙ ሰዎች ሄዶ ነበር። ዶክተር ፍሳም ነበረ ተደራድረው መጡ። ከዛ በኋላ ግልጽ ነው የጀነራል ጻድቃን ፍላጎት ግልጽ ነው። የፖለቲካል ስፔስ ስለሚፈልግ ተመራጭ የነበረውን ምክር ቤት ማፍረስ፣ ቲፒኤልኤፍን የፖለቲካ ኃይል አለማድረግ የጀነራል ጻድቃን ከራሱ ፍላጎት ልክ ነው። ጌታቸውን ከዚህ ተጽዕኖ ላቀቃለሁ በሚል ፈርሶ አዲስ ሊደረግ በሚችል ምርጫዎች ውስጥ እድል አገኛለሁ ማፍረሱ ልክ ነው። ከሁለቱ ሐሳብ ከፍላጎታቸው አንፃር በተለይ አሁን ካሳዩት ፍላጎት አንፃር። የዚህ ግን ዋናው ተጠያቂ ዶክተር ደብረጽዮን ነው። አሁን በጣም ግራ የሚገባው ነገር ምን መሰላችሁ? ጌታቸው ለይቶለታል በግልጽ። እሱ ብቻ አይደለም፣ ብልጽግናን ፓርቲ መጪው የኛ የብልጽግና አጋራችን ነው የሚል ይፋዊ መግለጫ ሰጥቷል። አቅም ይፈጥራል ለብልጽግና ጉዞ ብሏል። ጥያቄው አሁን ምዕራብ ትግራይ ላይ ጌታቸው ረዳ ማንን ወክሎ ነው የሚናገረው? ጌታቸው ረዳ በትግራይ ፖለቲካ ውስጥ አንድ የተቃዋሚ ፓርቲ መሪ እንጂ የትግራይ ህዝብ ወኪል አይደለም።
ስለሚመለሱት ተፈናቃዮች ጌታቸው ረዳ ሊናገርበት የሚችል አንድም ህጋዊ መሰረት የለው። አንድም የሚናገረውን ተውት፣ የለየለት ነው እሱ። ጌታቸው ትግራይ ስትሉት ከስልጣን አባረውኛል የሚሉትን የሚላቸው የቲፒኤልኤፍን ስራ አስፈጻሚ ነው። ሌላ ህዝብ እንዳለም አይምሮም አይኑም አይም። በነገራችን የሚወስዳቸው ቢግ ዲሲዥኖች ምንም አይመለከተው። ጌታቸው ማለት በትግራይ ፖለቲካ አጠቃላይ ውስጥ አንድ የተቋም ክብሮም ማለት ነው፣ ወይ ማን አመነ ማለት ነው። ከዚህ ውጭ ምን ሮል አለው? ወልቃይት ድረስ ሄዶ ከተደራደረ የፌዴራል መንግስት ተደራዳሪ ከሆነ እሱ አንድ ጉዳይ ነው። የፌዴራል መንግስት ደግሞ በምስራቅ አፍሪካ አማካሪነት ተቀምጦ በዚህ ጉዳይ ላይ ስፔሻል አፖይንት የሰጠው የለም። ትግራይን በተመለከተ ጌታቸው ሊያወራ የሚችልበት ስደተኞችን አንድም አይነት የህግ መሰረት የለው። ወይም እኛ ማናቀው መንግስታዊ መዋቅር ተራ ነው። እንግዲህ ስለ መንግስት መዋቅር ማወቅ በዛ ቦልድ የሆኑ ነገሮች የመናገር ጉዳይ የለው። ጌታቸውንም ጻድቃንም ለአጠቃላይ ሜስ ያበቃ ዋና አባቱ ደብረጽዮን ቢሮ ቁጭ ብሎ እነጌታቸውን የክህደት ኃይል ብሎ ከመክሰስ ውጪ ትግራይውን ካለችበት ተጨባጭ ሁኔታ ሊወጣበት የሚችልበትን ሮድማፕ 1 2 3 አትሰሙ። ፕሪቶሪያ ስምምነት ይከበር ይላል። በፕሪቶሪያ ስምምነት ያለው ገዢ ፓርቲ ሰርጂ አባረር ያለው ምርጫ ቦርድ ስላባረረ ብሎታል። የፕሪቶሪያ ስምምነት አለ ያለ መግለጫ ወጣል፣ ዛሬ ማውጥቷል። ጌታቸው የድንቁርና ጌቶች ይላል፣ ያ የክህደት ይላል። በእነዚህ ቃላት ምልልስ ግን ከ300,000 በላይ አሁን በወጣው ሪፖርት እንኳን ትራንዚሽናል ጀስቲስ እንኳን ሳያገኙ ተደፍረው የሚበሉት የሌላቸው የትግራይ እናት እህቶች አሉ። የወልቃይት ጉዳይ በተመለከተ ጊዜው አስተዳደሩ የሚመራው የጀነራል ታደሰ ቢያንስ እሱ የማውራት ምክንያቱም መንግስታዊ መዋቅሩን ስለያዘ ሰነዱ ላይ ደግሞ ቲፒኤልኤፍ እና ብልጽግና ስለፈረሙ ግን ብልጽግና አላቅም ተባረራ ይላል። ዶክተር ደብረጽዮን ስለማን የት አካባቢ ምን እያለ ምን እያወጣ እንደሆነ አይታወቅም። ጀነራል ጻድቃንና ጌታቸውን የሰየመው እሱ ነው። በእነዚህ 3 ሰዎች ነው ዶክተር ደብረጽዮን ራሱ ከነሱ ጋር ተለጥፈው በኋላ ሊክዱ ሲሞክሩ ነው ወደ ፓርቲው ተመልሶ የተለጠፈው። ግልጽ ነው። ጀነራል ታደሰ እኔ 2 አምባሳደሮች ምስክር አመጣለሁ። የደብረጽዮንና የጌታቸው ጡዘት ሰማይ ደርሷል፣ ሁለቱ ሲጋጩ እኛ እንቆጣጠረዋለን ብሎ ለ2 አምባሳደሮች ተናግሯል። እኔ አመጣቸዋለሁ በምስክርነት ከፈለጋችሁ። ከፍተኛ የሆነ የስልጣን አምቢሽን ያለው ሰው ነው። እሱ ግን የማይገባውና የማይረዳው ነገር ስልጣን ለመያዝ ቢያንስ እንደ ጌታቸው መደራጀት ያስፈልጋል። ፓርቲ መፍጠር ስምረት ያለው የጌታቸውን ስምረት ብሎ የመጣው የተሻለ ነው። ምን ማለት የተሻለው ማለት ነው? ጻድቃን አዲስ አበባ ቁጭ ብሎ በአመጽና በጦር መሳሪያ ከሐራ መሬቶች ጋር ተደራጅቼ የትግራይን ክልላዊ መንግስት በትነዋለሁ ከሚለው ጌታቸው በምርጫ ቦርድ ህጋዊ ፓርቲ ይዞ መምጣቱ መብቱ ነው። በነገራችን ላይ እነ ክብረውም አሉ፣ እሱ መወዳደር ነው። ሌላው ጨዋታው ደብረጽዮን ምንድነው የሚሰራው? ከሃዲ ከማለት ውጪ ምንድነው የሚሰራው? ኢትዮጵያ መንግስት አላቅም ብሎታል። እነዚህ እንቆቅልሾች ባሉበት አብዛኛው የትግራይ ህዝብ ስጋት ውስጥ ነው ያለው። ይሄን መንገድ ምርጫ ለምን እንደተመረጠ አይገባኝም። እኔ ደጋግሜ ስለተናገርኩ በነገራችን በጣም አድካሚ ሀገር ነው። እኛ ለኢትዮጵያ ሰላም እየለመንን ማለት ነው ያለነው። ምንም የሌለን ሰው ምንም እኔ በሚቀጥለው ወር ምን እንዳለኝ አላውቅም ነው ደጋግመን እየለመንን ያለነው። ለምን ደሃም ለመሆን ሰላማዊ አገር ያስፈልጋል። ሰላም ከሌለ ደሃም ሆኖ መቀጠል አይቻልም። እንደሌላው ተደራጅቶ ካድሬው ነው መዝረፍ አቅቶንም አይደለም። ዛሬ ጻድቃንና ጌታቸው ሊያሳዩት የሚሉት አቺቭመንት ከነሱ በተሻለ
በ1000% ሄድል ነበረንኛ እሱ ብቻ አይደለም በኢህአዴግም ነበረን መርጠን ነው እየኖርን ያለነው ይሄን መርጠን የምንኖረውን ህይወት ግን ሰላም ያስፈልጋል እያልን ነው ጌታቸውና ጻድቃንን ለመሆን እኔ ምንም ያግደኝ ነገር የለም ስኬትም አይደለም አፍተሩ የጌታቸው ግን የተሻለ ነው ፓርቲ መስርቷል በዚህ ህግ አግባብ ሄዳለው ልክ ነው ከዚህ ውጪ ግን ሌላውን ህጋዊ ሰውነት ገፎ ማለት ዲና ያለው ሪያሊቲውን ዲና ያርጎ ህዋት የሚባል የለም ጌታቸው የሚደንስበት ትግራይ ውስጥ ከባባ የፖለቲካ ከባባ ፈጥራለው ማለት የትግራይን ህዝብ ላላስፈላጊ ዋጋ ማመቻቸትና ያልተገባ ፌደራል መንግስትም ትግራይ ውስጥ ያለው ማን እንዲከፍል ከማድረግ ውጪ ምንም የሚያመጣው ነገር የለም የትግራይን ህዝብ የሚያከብር ህገ መንግስት ቢሆን መንግስት ማንም የፖለቲካ ኃይል ትግራይ ውስጥ ተወዳድሮ በትግራይ ህዝብ በተሰጠው ውሳኔ የሚያረጋግጠው ስልጣን እንጂ ኢምፖዝ በማድረግ የሚመጣ ነገር የለም ተሞክሯል በከፍተኛ ድል መከላከያ አሸንፎ መቀሌን ተቆጣጣሩ ተሞክሯል ግን እዚህ ከዚህ አዙሪት ውስጥ እንዴት መውጣት ያቅተናል ስለ ሰላም ህዝቡ ለምን ትግራይ ውስጥ ሄዶ አሁን ጌታቸው ሳራ ትግራይ ውስጥ ያሉትን ስደተኞች ኪስ ውስጥ ይዞ የሚያወራን ይመስል ጌታቸው በምን ሂሳብ ነው ስደተኛ የሚመልሰው ማን ነው ጌታቸው ያ ማለት እኮ ነው ብድግ ብዬ መታራ ስኳር ፋብሪካ ሄጄ ስራ አስኪያጅ ነኝ እንደማለት እኮ ነው አገሬ ስለሆነ ነው እኔ ሰፈር ልጅ ነኝ በቃ ስራ አስኪያጅ ነኝ ስለ ካሁን በኋላ አንድ ሰው ስለ 10,000 መታራ ስኳር ፋብሪካ ወዛደር ማውራት የለበትም ማለት ነው እነዚህ ቁጭ ብዬ በምን ሌጋል ግራውንድ ስራ አስኪያጅ አለ አሰራር አለው ስኳር ፋብሪካው እኔ መታራ ልጅ ስለሆንኩ ሄጄ ስራ አስኪያጅ ነኝ ስለ መርቲ ልጆች ስለ ስኳር ፋብሪካ ማውራት አልችልም ግራውንድ ይፈልጋል ጌታቸው ገና እንጂ ቶይንፋንት እኮ 2 ቀን ያልተመሰረተ ፓርቲ መላሽና ከላሽ የሚያደርግበት ግራውንድ ከሄድ ነው ይሄ ፋርስ ነው ማለት አይጠቅምም እቺን ሀገር ወደፊት አያራምድም እኔ እኮ ደጋግሜ ነው እኮ የምናገረው ይሄን የምናገረው የዚህ ሀገር ሰላም ያስፈልጋል ብዬ ስለማመን ይሄን የምናገረው በቂሶ ገለናል አርገን ጨርሰናል ከሚሊዮን በላይ በልተናል በቃ እቺ ሀገር ትበቃለች ለብልጽግና ደጋግሜ በጻድቃና በጌታቸው ይመጣል ለውጥ ካለ እኔ ፖለቲካ አላቅም በቃ አላቅም ሀብዬ ጀምራለሁ እጄ ብልጽግና 100,000 ጊዜ ሪቫይዝ ማድረግ አለበት ብልጽግና ሁል ጊዜ ኮንሽስ መሆን ያለበት የኢትዮጵያ ፖለቲካ እኮ ሲምፕል ማጆሪቲ ነው 50+1 ማምጣት አያቅተውም ብልጽግና ከየትኛውም ከትግራይ የፈለገ ፖለቲካ ከትግራይ ውሳኔ ውጪ ውስጥ መሄድ አይጠበቅበትም ጌታቸው ትግራይ ውስጥ የሚያስፈጽመው ፖለቲካ የተለየ ድምጽ ሊያስነግሰው የሚያመጣበት ጉዳይ የለም ሁሉም ነገር ለትግራይ ተውለት ሁሉም ፓርቲ እኩል ሜዳ ይፈጠርነትና ይወዳደር የትግራይ ህዝብን ድምጽ መስማት የተሻለ ነው ለዛው ፍትህ ያላገኘ ህዝብ በሚዘገነን ጦርነት ውስጥ ያለፈ የተገደለ የተደፈረ አሁን የሚበላው የሌለ ህዝብ ላይ በእንደዚህ አይነት መልኩ በጌታቸውና ጻድቃን ይሁን አርቲፊሻል አይሆንም ስለማይሆን እኮ ነው የመቃወም የመደገፍ ጉዳይ አይደለም አገሪቱ አላስፈላጊ ምን ሪሶርስ ማባከን የለባት አንድ በጣም ወደው ጓደኛዬ አለና ቦና ከተሰነ ጊዜ በአዲስ አበባ መጥቶ ነበርና ያወራን ስለ ጻድቃን በድንገት ያወራን ሲል ላይ ጻድቃን ከፖለቲካው በጣም ጓደኛዬ ነው በጣም የተማረው ወጥቶ እኮ መጽሐፍ እየጻፈ ነው ቶታል ፖለቲካውን ብሎ እሱ በሄደ በ15 ቀን ነው በመሬት አንቀጥቅጥ በመናምን በአመጽ የታደሰ ጌታቸው መጨረሻ ላይ ሰምታችኋል ታደሰ ወረደ ስለማይችል ስልጣኑን ተካፍለን ትንሽ ችግር መንግስት ጻድቃንና ጌታቸው መልሳችሁ የወሰናችሁት ምታቋትን that's the end this politics ቋጥመጡ የመንግስትንም የሌላንም ሀብት ማጥፋት ጥሯል ፍላጎታችሁ ዛሬ ማታ ተሟልቶ ሰላም ይወጣቆ ችግር የለም ሪያሊቲው ግን እሱ አይደለም የፌደራል መንግስትንም ጊዜ አትፍጁ የራሳችሁን ጊዜ አትፍጁ እድል ተሰጥቷችኋል አልቻላችሁ አራዳ ምን ያረጋል ላሽ ይትላል ጻድቃን ቨርጂኒያ አሪፍ ቤት ገዝታራ ወደዛ ሜድ ጌታቸውም ደጋግሜ እኮ ይተናገርኩት ማይ ፍሬንድ
በፖለቲካ በተፈጠረው ነው እንጂ እኔ አንተን በምንም መልኩ ክፉ ማየት አልፈልግም። በምንም ራስን ተንከባከብ። ፊዚካሊ ራስ ዊክ ነህ። ገጭኛንም ስማ፣ ራስን ተንከባከብ። ለቀረው ጊዜ ለራስ ስጥ። ይገባኛል፣ እልህ፣ ቁጭት፣ አንገራል። ግን ይሄ ሁሉም የሆነው አንተ ስትኖር ከጊዜ ወደ ጊዜ ፊዚካሊ ዊክ ይሁን ጎርቶ ሊሆን ይችላል። ግን ፖለቲክስ እንደዛ ነው። ፖለቲክስ እንደዛ ነው። ስለዚህ የትግራይን ፖለቲካ ወደዚህ ሰብስበን፣ የአማራም ክልል ፖለቲካ ወደዚህ ሰብስበን፣ ፌዴራል መንግስትን በጋራ ሆነን ከዚህ ውስጥ ጠርገን ማውጣት ያለብን ማንን ነው? መቼም የማይተውንን የኢሳያስን የአገዛዝ ፖለቲካ ወደዛ አድርገን የራሳችን ፖለቲካ ሰብሰብ አድርገን ህዝብ በሚሰጠው ውሳኔ የመጨረሻውን ውጤት መቀበል። ለዚህ እኮ ነው ትግራይ ውስጥ ደብረጽዮንም በሉት ጻድቃን፣ ጌታቸው ሶስታችሁም የትግራይ ህዝብ የምትወዱ ከሆነ በቃ ተሰናበቱ። የሶስቱ ችግር ነው። እኔ አጠቃላይ ችግር ወስዳሉ እያልኳቸዋል። ጥያቄው ጻድቃንና ጌታቸውን እዚህ ጋር ታወግዛለህ። ደብረጽዮን ምን የተሻለ ሮድማፕ አለው? ስለዚህ ህወሓት ራሱ ሪፎርም አድርጎ ካለው ተጨባጭ ሁኔታ በመነሳት መተንተን የሚችል ችግሮችን ለይቶ ከፌዴራል መንግስት አቅም ባለው ደረጃ መደራደር፣ ትግራይ የሚገባትን ፖለቲካ ውስጥ የትኛውን ፈልጎ ማግኘት የሚችል ጎበዝ ከሆነ ደግሞ ትግራይ ውስጥ ካሉ ተቃዋሚ ፓርቲዎች ጋር የእነሱንም አቅም አጠናክሮ በጋራ አዲስ የሆነ መንገድ ማሳየት የሚችል ሊደርሺፕ ያስፈልጋል። በደብረጽዮን በሉት በጻድቃን በጌታቸው ይመጣ የለም። ደብረጽዮን በተሰጠ ዕድል ሁለት ሰው ወስነሃል። አንተንም መንግስትንም የትግራይን ምክር ቤት በትነው መጥተው ዋጋ ያስከፍላል። ያ የሊደርሺፕ ኳሊቲ ነው። ያረጋሉ አያረጉ፣ የድርድሩ አቅም ምን ይመስላል አይመስልም፣ ያንተ ኳሊቲ ነው። ፌል አርጋል። ምን እናርግኛ? ያንተ ፌል ያደረገው ሜንታሊቲ ሁለት አደገኛ ኃይሎች ፈጥሮ የተሰጣቸውን እድል ሁሉ ፌል አድርገው አላምን አልቀበል ብለው በሁለት ዓመት ጊዜ ጨርሰው የተነሱ ሰዎች መፈንቅለ መንግስት ነው እያሉ ያወራሉ። ለምን? ታደሰ ራሱ አብሯቸው ወስኖ ሶስቱም ለመሄድ ፈልገው ነበር። ሁለቱ ከሄዱ ብሎ እሱ ላሽ ብሎ ወደ ትግራይ ተመለሰ። ሶስቱም መጨረሻ ላይ ሞታቸውን ሊጸው ነበር። ታዲያ አራዳ ነው ላጣለ። አራዳ ነው ስም በለጣቸው። በቃ ትበለጣለህ፣ ላሽ ትላለህ። አሁን ምን ይላሉ ጻድቃን? ጊዜው አስተዳደሩ ያከፍል። ጌታቸው ጊዜው ያዩዋት ነገር አለ። በቃ በራኮ የአራዳ ልጅ አለቀ። ይዋናየ ተበልተሃል፣ አለቀ። አንተ ስለተበላ ሌላ ልጆች ወጣቶች ከፌዴራል መንግስት ጋር እንዲጋጩ ምናምን ውስጥ አትግባ። እንደው ዝም ብዬ እኮ ነፃ ሆኜ ላውራ ብዬ ነው። ባየው ሶስታችሁ ግን የትግራይ ህዝብ እስከ ዛሬ ለሰጣችሁ ጊዜ አመስግናችሁ ላሽ በሉ። ታደሰ በጣም አደገኛ ነው። ትልቅ ሰፋ ያለ የፖለቲካ ባህር ውስጥ ያላሳል ስትይዘው በዚህ ሄዳል ታደሰ። እሱን ደግሞ የሚመጣው አስተዳደር ተንትኖ ታደሰን በትክክል ማወቅ። ታደሰ ስልጣን የሚፈልግ ከሆነ ፓርቲ መስረት አለበት ወይ የህወሓት አባል መሆን አለበት። ስትይው የህወሓት አባል ለምን ሳትሆን እንዴት ስልጣን ትይዛለህ? እሺ ባይቶናል አረኔ እዛ አይደለው ስምረት ገባ አይደል? ታዲያ ብቻህን እንዴት ትነክሳለህ? ብቻህን የት ትወዳደራለህ? ህወሓትን ለመውረስ ከፈለክ አሉ እንኳን አንተ ጌታቸውና ጻድቃን ተባብረው አንዴ ማተብ ሲሉ መዋቅሩ ይፍረስ ሲሉ መውረስ አልቻሉ። እዛ ማናስወረስ ሚላል ህዝብ አደራጅተህ ብላቸው። በምርጫ ሁለት ነገር የለም። ፌዴራል መንግስት የሰጠ እዛ ያለውን በትክክል አስተዳድረህ የነበሩት ልዩኖች ፈተህ ለሚቀጥለው ምርጫ የሚዘጋጁበትን በሌሎች ፖለቲካ ፓርቲና በፌዴራል መንግስት ያሉትን ልዩነቶች አስታርቀ አቻችለህ የተሻለ ስራ እንድትሰራ እኮ ነው የተሾምከው። አሁን በቀደም ያስወራዋል ማንም ይገለበጥ የለም። ለምን እንደምትገለበጠው 6 ወር 7 ወር ንቅር የልደርስ ነው አንተ ላይ መፈንቅለ መንግስት የሚደረገው ምን እንዳይኮን ፓርቲ የለ ምን የለ። ስትጨርስ የምርጫው ሰልፍ ሄዳለሁ ወደ ቤት።
ለምን ታስወራለህ? እኔ እውነቴን ነው ለእግዚአብሔር ታምኜ ለሁለት አምባሳደሮች ሁለቱ ጌታቸውና ደብረጽዮን ጦዟል ልዩነታቸው ጋ ሲሉ እኔ ወስዳለሁ ችግር የለውም። ዳስ ፖለቲክስ ከጠቀመኝ አላውቅም። ባይ ዲዛይን ያረከው በልታቸዋል። ግን የፌደራል መንግስት የሰጠ ግን የተሻለ ትግራይን ከፌደራል መንግስት ጋር አቀራርበ አሪፍ ዲሞክራሲያዊ ስርዓት ፈጥረ ለሁሉም ፓርቲ እኩል አመቻችተ ምርጫ አድርገህ ተመስግነ ወደ ቤት ለመሄድ ነው እንጂ ቀጣይ ልትነግስ አትችልም። ለመንገስ ከፈለግ ተደራጅ። ለዚህ ነው ይሄ ግራ የገባው ጉዳይ ነው። እኔ ደንግጫለሁ። ጌታቸው እዛ ወልቃይት እኔ ወንድሜን ጓደኛዬን ያልኩት ምን ያልኩት ምን ሆንክ ብዬ ቢቀርብስ በግለሰብ ደረጃ በፌደራል መንግስት ውክልና እንዳትለኝ። እዛ የብልጽግና ከአንተ የተሻሉ ሁለቱ የብልጽግና አባል ናቸው፣ አንተ አይደለም። በትግራይ ውክል የለህም። ምን እያልክ ነው እዛ ጋር? ይሄ እልህ ቁጭት በድለውኛል ከምትል ንዴት ይመጣ ነው እንጂ አንተ አይደለም። ለብዙ ዓመት እናቀል አንተ አይደለም። ውጣ ከዛ። እኔ አይ ስትሮንግሊ ነው ሪኮመንድ ማድረግ። ጌጅ ፊዚካሊ ዊክ እየሆንክ ነው እንደ ጓደኛ። እመነኝ፣ ሁሉ ነገር አንተ ስትኖር ነው። ሁሉ ሰው ባንተ ጉርጓድ ሊለካብህ ይችላል። ግን እመነኝ፣ የምትለካውም ምንም የምታረገው እመነኝ አንተ ስትኖር። ራስን ተንከባከብ። የምትችለውን አርጋል። ከዛ የህዝብ ጀጅመንት ነው ያን ነገር የሚያደርገው። በቃ ለምን እንደዚህ አይነት እልህ ውስጥ ራስን እስከምትጎዳት ሄዳል? ያናደዱኝ ሰዎች ላይ ደግሞ እራመዳለሁ ብለህ ህዝብን ላይ ልትራመድ ትችላለህ። በኋላ ጸጸቱንም አትችለው። ፕሊስ ውጣበት። በቃ እኔ አሁን ቆይቻለሁ። እኔ አልናገርም፣ ግን ግድ የለም ውጣበት። እንደ ጓደኛው የምናገረው እኔ በየትኛውም መልኩ አጤኒ ስታንዳርድ በማንኛውም መልኩ ያንተን ክፉ ማየት እኔ አልፈልግም። በርካቶች አብረን የምናቅም አንፈልግም። ግን በቃ ራስን ተንከባከብ። አየው። ስለዚህ የትግራይ ህዝብም ከፈት አድርጉለት። ኒው ሊደርሺፕ ይውጣ። በቃ ህወሓትም ቢሆን ሪፎርም አድርጉ፣ አዲስ አመራር አምጡ። ታደሰ ስራ ያስቀመጣችሁት የራሳችሁ ምክትል ሊቀመንበር ነው። መልሳችሁ ፌደራል መንግስት አማላችሁ። ምክትል ሊቀመንበሩ ካልሰራ በጣሉ ተመስኮት አማኑኤል ምን አይባል። እዛ ታግሎ ፍላጎታችሁን አሟልቶ መናገር ታደሰንም ቢሆን ቻሌንጅ ማድረግ ያለበት ነው። ታደሰ ይታዘዘናል አይታዘዘን አቋም አለ የለውም። ትልቁን የቢሮ ነምበርና ቁጥር ይዛችሁ ፌደራል መንግስት ምን እንዲያደርግ ይፈልጋችሁት? ታደሰን ታግሎ ባለው አሰራር ቻሌንጅ ማድረግ እዛ ማድረግ ነው። ስለዚህ ያለውን የፖለቲካ ሂደት ለኢንተርናሽናል ኮሚቴም ለአፍሪካ ህብረትም ቢሆን የተወሰነ ከፌደራል መንግስት ግማሽ መታችሁ ትግራይ ውስጥ አንድ ጥይት ሳይተኮስ በሰለጠነ መልኩ ፖለቲካ ወደፊት አምጥታችሁ አንድ የጸናች ኢትዮጵያን በጋራ መስርተን ከዛ ወደ ትራንዚሽናል ጀስቲስ ገብተን በህግ የሚጠየቀው ተጠይቆ በአደባባይ ይቅርታ ብሎም በደሉን አምኖም ተጸጽቶም ያለ በትንንሽ ወንጀል ያለም በተበላየ ቦታ ወደ ቤቱ ሄዶ የሚመጣ ፖለቲካ መስረት ነው። በቃ ይሄ ነው እንጂ ከዚህ ውጪ ማናችንም ፌደራል መንግስት በሉት እናንተም በሉት በአማራም ክልል ያለው እንቅስቃሴ በአጠቃላይ የሶስተኛ ወገን አጀንዳ በጸዳ መልኩ እንደ አንድ ሀገር ልጅ ልናወራ የምንችለውን ፖለቲካ ገፍቶ ማምጣት ነው። ሰርድ ፓርቲን አይተነዋል። ኢሳያስ አሁን ባለበት ሁኔታ ብዙ ነገር ሊል ይችላል። 3 ትውልድ ጨርሷል። ሌላው ይቅር አሰብን ዛሬ አዲስ የትግራይ የኤርትራ ወጣቶች በሉ ከፌደራል መንግስት ከኛም ልጆች ጋር እዚህ ደረጃ እኮ የመጣው ኢሳያስ መጀመሪያውኑ ነፃ እንደወጣች ከኢትዮጵያ መንግስት ህዝቦች ጋር ቢሰራ ጅቡቲም ጋር አይከድም። አሰብም ለምታ ምጽዋም ለምቶ
እንደ ወንድም እንደ ቤተሰብ ኢኮኖሚያችን ፋፍቶ ተቃቅፍ የምንኖርበት ነው። አይፈልግም። አይደለም ጠቅላይ ሚኒስትር አብይን አብሮት ታግለው በአንድ ጉድጓድ የተቀበሩ ነፃ ሀገር ነው ብለው እዛ ሲወጡ ነፃ ሀገር ተብሎ ተሰጥቷቸው እኮ መልሰው እነዚህን ጓዶች የገደሉ ናቸው። እነዚህ ከጠቅላይ ሚኒስትር አብይ ጋር ምን ውለት አለባቸው? ምንም እኮ የለም። ከጠቅላይ ሚኒስትር አብይ ጋር እንደ አጋር ገብቶ ቂሙን አወራረደ እንጂ ኢህአዴግን የከዳ ነው ኢሳያስ። ሳንሞት አንበበን እኮ አይደለም ባድመን በታንክ መጥቶ ገሎ ጨፍልቆ ከነ እብሪቱ ከነ ምናምኑ የሀገር መከላከያ አዋርዶት አድኑኝ በ24 ሰዓት የእግዚአብሔርን የፀሐይ መውጫና መግቢያን እንደ ተረት አድርጎ የቀረበ መጨረሻ ላይ ለምኖ ሳዋ ሊገባ ቃውና ያስዘናዳ ሰውዬ ነው። በዛ ጊዜም ነፃ ሀገር የጠየቀው ኢሳያስ አይደለም የኤርትራ ህዝብ ነው። የህዝቡን ነፃነት ላይ አንድረስ ለአንድ አምባገነን ተብሎ ህዝቡን አክብረው እሱንም ሳያባሩ መንግስቱንም ሳያፋሩ ከሄዱ በኋላ 20 ዓመት ሳይሰራ እንደዚህ አድፍጦ በ10 ሺዎች ሰው የሚሆኑ የትግራይ ሴቶች በሐላል የደፈረ ነው ኢሳያስ ማለት። በተቀቡት ወደ ላይ በታረጉት ሌላ ፒክቸር የለውም ኢሳያስ። ለጠቅላይ ሚኒስትር አብይ አውሎ ላይ ሄዱ። ጠቅላይ ሚኒስትር አብይ ደጋግሜ የእርሶ ያረጉት የኢትዮጵያ ጫማ ከኢሳያስ ጋር እኩል አይደለም፣ በእኩያነት ማውራት የለብንም ደጋግሜ ተናግሬያለሁ። መጨረሻ ላይ አዋሽን ይገባል። ኢሳያስ ሰርቶ መበልጸግ ይፈልግ ሰዋል። የኤርትራን እኔ ልንገራችሁ መተሃራ እኛን ያሳደጉን ሰዎች በተከፈተው ክፍተት ሲመጡ ምን አድርጎ እንደመለሳቸው ከነ ገጽታ ከነ ማንነት አይተናል። የኛን ቤተሰቦች እንዴት እንደብሎ እንደመለሰ እንዴት ብለው በወዝ በማዕረግ ሄዱትን ምን ብሎ ሲከፈት እንደመጡ በአይናችን አይት የኤርትራስ በድህነት እንደዚህ ጠፍሮ ያዘ ድህነትን ጸጋ አድርጎ ይዞ ከዛም ይላሉ ለኢምፔሪያሊዝም ምናምን ያልተገዛ የአሜሪካ መንግስት ከፈለገች ኢራቁን ጀነራል ታስታውሳላችሁ። ከኢራቅ አውሮፕላን ሲወጣ ምን እንዳደረጉት ኢሳያስን በተኛበት ቀይ ባህር ውስጥ መክተት ይችላል አሜሪካኖች። ይሄ ዝም ብሎ ፕሮፓጋንዳ አይደለም። that's አሜሪካ ስላልፈለጉት ነው። የኤርትራ ዲፌንስ ፎርስ ምናምን ከአሜሪካ ጋር አንድ መርከብ ቢያስጠጉ ተረት እኮ ነው። ኤርትራ በኃይል አሰር ግን በዓለም ላይ ሁሉም ሀገር እኩል ነው። ህዝቡ ከመሰለው ከመረጠው አክብረው ኤርትራን ህዝብ እንደ ህዝብ አክብረው ከመረጠ ይምራቸው ብላን ሁሉ ኢሳያስ ተፈርቶም አይደለም እንዴ? እኮ የፖለቲካ ቢዚ ነው። ታውት ኢሳያስን አልኩት እናንተ ሩሲያ ላይ እኮ 7000 ማዕቀብ የጣሉ እኮ። ስለዚህ እንደ ፈንታሌ ሚዲያ ላይ በጣም ኦፕኖኝ ላውራ ብዬ ነው ማለት ሰለቸን ፖለቲካው በቃ። ስለዚህ አዲስ ኃይል በቃ አምጡ ትግራይ ውስጥና ቲፒኤልኤፍም ሪፎርም አድርጎ ኒው ሊደርሺፕ ወደፊት ያምጣ በቃ። ምክንያቱም የደብረጽዮን የጻድቃና የጌታቸው ስራ ደብረጽዮን ኮምፕሮማይዝ አላረገም ይላል። how do you know እንዳላረገ ምን ታውቃለህ? ትግራይ መቀመጥ አለመቀመጥ ጉዳይ እኮ አይደለም። አንድን ህዝብ አደራጅቶ በትክክል ከፌደራል መንግስት ጋር ተደራድሮ ጥቅሙን ማያስጠብቅ ከሆነ ዋዳዛት ቢን እንጂ ጌታቸው እዚህ ጋር ካዲ እሱ ደንቆሮ እያለ የትግራይን ፖለቲካ መጠለስ ሳይሆን እስቲ ሶስታችሁ ዞር በሉ ከዛ ያለውን ስፔስ እንየው። ሌላም ሊደርሺፕ ሊመጣ ይችላል። የትግራይ ተቋሚ ፓርቲዎችም ቀላቅሉ። ጌታቸው ስምረት በሉት አሁን ተዋት ሞቶ ይላል። the only difference ጌታቸው በህግ አለው ይላል። ቲፒኤልኤፍ የህዝብ ድጋፍ አለኝ በህዝብ እውቅና አለኝ ነው የሚለው። እሱና ያዋለን ህዝብ የሚሰጠው እውቅና በሌጋል የሚሰጠው እውቅና
በሚሉት ሁኔታዎች ላይ ነው ያሉት እንጂ ጌታቸው ሞቷል ይላል። ወልቃይትም ያለው ሞቷል ይላል። የትኛው ደር እንደነፋ ባናቅም ማለት አሲምፕል በዚህ ተራ ቋንቋና አማርኛ የሚገለጽም እውነት አይደለም ኢትዮጵያ ውስጥ። ግን ይብቃን በቃ ጠበንጃው ይዘገዘግ ወደ መኮትኮቻ እንቀይረው ነው የኛ ጥያቄ። ፈንታሌዎችን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። መልካም ምሽት፣ መልካም አዳር። ቻው።